እንግዲህ ዛሬ ደግሞ ጽጌዬ አብርሽና ሩቲን አገናኝታቸዋለች። ይሄ የገነፋበት ሰውዬ ማለት ነው። እንግዲህ ሩትዬ እስከ ዛሬ ጥፋተኛ ነሽ፣ አንቺ ነሽ ጥፋተኛ እያለ እሷ ላይ ነው ጥፋቱን እየደበደመ ያለው እና ጽጌ ደግሞ እስከ ዛሬ እንደ ጓደኝነት በማላችሁ ገብቼ እናንተን ለማስታረቅ ሙከራ አላደረግኩም እና እስከ ዛሬ ያጠፋሁትን ነገር ዛሬ ልክስ እፈልጋለሁ በማለት እንግዲህ ለሁለቱም ሳትናገር ሁለቱንም ቀጣቸዋለች ማለት ነው። እና አብርሃም እንግዲህ እሷ ሳያት እኔ ጭንቀት ውስጥ ገባለሁ ገና ሳቄን ስቄ ሳልጨርስ መልሰሽ ወደ ኋላ እየመለሽኝ ነው ብለዋል። ለምንድን ነው እሷ ጭንቀት ውስጥ ስትሬስ ውስጥ ምናምን የምትገባው እንዴ? ለምን ራስን ህይወት መርጣ የምትኖር ከሆነ ለምንድን ነው የምትጨነቀው? የምትጨነቀው ማለት እኮ በቃ እሷን እየጎዳት እንደሆነ እሷ ላይ በደል እንደሰራክ እሷን እንደምታፈቅራት እሷን እንደምትወዳት ነው የሚያሳየው። እሷ ስታያት እንደዚህ የምትንጠረጠር ከሆነ ማለት ነው። ምን ይጣጣብኛል እዚህ በእናታችሁ። ሩትዬ ደግሞ አታልቅሽ፣ ለእሱ ብለሽ አታልቅሽ ብለን ስንቴ ነገርንሽ። በቃ እሱ የማይፈልግ ከሆነ ለምን ከህይወት ወጥተሽ የራስሽን ህይወት ለምን በሰላማዊ ነገር ከልጅሽ ጋር ደስተኛ ሆነሽ አትኖሪም እንዴ? በቃ እሱ አይፈልግም አለቀ። ካልፈለገ አልፈለገም ነው አይደለም አንድ ሰው። ስለዚህ መተው በቃ። በግድ እኮ የሚሆን ነገር አይደለም አይደለ? ስለዚህ አንቺ ለምንድን ነው ራስሽን የምትጎጂ? ለምንድን ነው የምታረግሽለት ለዚህ ሰውዬ? ሰላም ሰላም ቤተሰቦቼ እንዴት ናቸውልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ባልና ሚስቶቹ በጽጌ ቤት ብቅ ብለዋል። ዛሬ ደግሞ እንግዲህ አምሮባቸው ፏፍሽ ብለው ያምራሉ። ያቺ ሄርሜላ የምትባል ቀውስ የለች በመሀላቸው እና በዛ ነገር ደስ ብሎኝ ያምራሉ። ግን ሩት እያልቅሳለች ሰሞኑን እያለቀሰች ነው። ለምን እንደዚህ ልቧ ተሰብሮ ለምን እውነቷን ነው ለነገሩ። ይሄ ሁሉ ለሱ እየሆነች እሱ እንደዚህ እንትን ብሎ እንደዚህ እሷን ለመጉዳት ደፋ ቀና የሚለውን እኔ ለምንድን ነው ይሄን ያህል ነገሮች እኔ ላይ በረቱት? የሚያቀኝም የሚያቁኝም እኔ ለመጉዳት ደፋ ቀና ይላሉ። እኔ ግልጽ ስለሆንኩ ፊት ለፊት ስለሆንኩ ነው መሰለኝና ብዙ ነገሮች የተደራርቦብኝ በጣም ከባድ ሁኔታ ውስጥ ያለውት ብላ ተናግራለች። አይዞሽ የኔ እናት በርቺ፣ ያልፋል። ከዚህ ሰውዬ ከዚህ አበጋዝ ከሆነ ሰውዬ ብቻ ራቂ፣ ህይወትሽ ሰላም ይሆናል ከዚህ ስትርቂ። ምን አለችኝ ታያለሽ።